አሟሟቱ አሁንም ድረስ እንቆቅልሽና ምስጢራዊ ነው። መልካም ተጫዋችና ፈገግታ ከፊቱ የማይነጥፍበት እንደነበር በቅርብ የሚያውቁት ላይ መሰክሩለታል። የዩናይትድ አረብ ኤሚሬትስ ምክትል ፕሬዝዳንትና ጠቅላይ ሚኒስትር ለሆኑት ሼክ መሐመድ ቢን ራሺድ አልማክቱም የበኩር ልጅ ነው። ከሁሉም በላይ ብሩህ አእምሮን የታደለ አርቆ አስተዋይና ለትልቅ ደረጃ የሚጠበቅ የነበረውና ዱባይ አሁን ለደረሰችበት ስልጣኔና እድገት በቀዳሚነት ስሙ የሚጠቀሰው ይሄ ወጣት ልዑል የተጣለበትን ተስፋ ሳይኖረው ገና በለጋ ዕድሜው በድንገት ተቀጨ። ልዑሉ ከመሞቱ አስቀድሞ አባቱ ሼክ መሐመድ የምክትል ገዥነቱን ቦታ ታናሽ ወንድሙ ለልዑል ሐምዳን መስጠታቸው እንደ አገሪቷ ወግና ልማድ ታላቅ እያለ ታናሽ የክብር እንደማይሰጠው ስለሚታወቅ የዛሬው ባለታሪካችን ልዑል ድንገተኛ ህልፈት ከዚህና ከሌሎች ጉዳዮች ጋር ተያይዞ አሁንም ድረስ ለእንቆቅልሽና ለሴራ ትንተና የተጋለጠ ሆኗል። Sheikh Rashid bin Mohammed Al Maktoum was a handsome playboy with a bright future. But at just 33 years old, he died suddenly from what was officially called a heart attack. Many people, however, don't believe this explanation. ውድ ቻናላችን ቤተሰቦች በ33 ዓመቱ ህይወቱ ስላለፈውና አሟሟቱ እስካሁን ምስጢራዊና እንቆቅልሽ ስለሆነው የዱባይ ልዑል ሼክ ራሺድ ቢን መሐመድ አልማክቱም የምናወጋችሁ ይኖራል። አብራችሁን ቆዩ። ወጣቱና በበርካቶች ዘንድ ተወዳጅ የነበረው ልዑል ሼክ ራሺድ ከዚህ ዓለም በሞት የተለየው እንደ አውሮፓውያን አቆጣጠር መስከረም 19 2015 ሲሆን ለመልከ መልካሙ ልዑል ሞት ምክንያት ተደርጎ በንጉሳውያኑ ቤተሰብ ዘንድ በይፋ የቀረበው ድንገተኛ የልብ ህመም ውድ ልጃችንን ነጠቀን የሚል ነበር። ሌሎች ግን ጠርጥር በገንፎ ውስጥ አለ ስንጥር ይላሉ። ሱስ ባጭሩ ቀሽቶታል ባዮችም አሉ። ለመሆኑ ልዑል ሼክ ራሺድ ማን ነው? የምስጢራዊ አሟሟቱ ነገርስ? የሚሉት ማጠንጠኛዎች ናቸው። ነገርን ከስሩ ውሃን ከጥሩ አይደል ተረቱ። ከውልደቱን ጀምር ሼክ መሐመድ ቢን ራሺድ አልማክቱም ይፋ የሆኑትን ብቻ ብንቆጥር ከ6 ጊዜ በላይ አግብተዋል። ከተለያዩ ሴቶች በአጠቃላይ ከ30 በላይ ልጆች እንዳሏቸውም ይነገራል። ሰውየው የተወደዱ ባል አይመስሉም። መጨረሻ ላይ ያገቧት ልዕልት ሀያን ብንመለከት ለሼክ መሐመድ የወለደቻቸውን ጃሊላና ዛይድ የተሰኙ 2 ልጆቿን በጉያዋ ይዛም ወደ እንግሊዝ እስከ መሰደድ ደርሳለች። ሼኩ የራሳቸውን ሴቶች ልጆች በማፈንና በማሰቃየት ጭምር በተደጋጋሚ ይወቀሳሉ። ሺካ ላቲፋና ሺካ 50 የተባሉ 2 ሴት ልጆች አባታችን ጨቋኝ ነበር ሲሉ የተናገሩት ለዚያ አብነት ይሆነናል። በሌላ ፕሮግራም በእነዚህ ሴት ልጆቻቸው ላይ የሚያጠነጥን አጃይብ የሚያሰኝ ሰፋ ያለ ታሪክ የምናጋራችሁ ሲሆን እንዲህ ያለ የቤተሰብ ሕይወት ያላቸው ሼክ መሐመድ የመጀመሪያ ልጅ የሆነው የዛሬ ባለ ታሪካችን ሼክ ራሺድ ነው። ሼክ ራሺድ የተወለደው ዳር 12 1981 ነበር። ሼክ መሐመድ ቢን ራሺድ አልማክቱም ከመጀመሪያ ሚስታቸው ሂንድ ቢንት ማክቱም አልማክቲም የሚወለደው ሼክ ራሺድ የዱባይ ገዥ ልጆቼ ብለው አምነው በይፋ ከተቀበሏቸው 9 ልጆች መካከል ታላቁ ነው። ያሁኑ የዱባይ ልዑል ሼክ ሐምዳን ቢን መሐመድ ቢን ራሺድ አልማክቱም ታላቅ ወንድም ማለታችን ነው። መቼስ ስለዚህ ልዑል ከዚህ ቀደም ወደ እናንተ ባደረስነው ጥንቅር የነገርናችሁን ታስታውሳላችሁ። $2.7 ሚሊዮን ለአንድ ግመል፣ $1.8 ሚሊዮን ለአንድ ፈረስ እያወጣ የሚገዛም እጅግ ቅንጡ ሕይወትን የሚኖር ሰው ነው። ቅንጡ መኪኖች፣ የቅንጦት ታንክ፣ ሚሊዮን ዶላር የወጣባቸው ውድ እንስሶች ከግል ጀልባ እስከ ቅንጡ ሄሊኮፕተሮች ከሁሉም የዓለም ምርጥ የተባሉት ሁሉ አሉት። በማህበራዊ ሚዲያም እጅግ ዝነኛ ነው። የኢንስታግራሙ ገጽ ብቻ 60 ሚሊዮን ተከታዮች አሉት። እንግዲህ ታላቅየው ሼክ ራሺድ ሞት ባይቀርመው ኖሮ ይህ ቦታ የልዑል ሐምዳን ሳይሆን የእርሱ ነበር ማለት ነው። ወደ ሼክ ራሺድ ስንመለስ እድሜው ለትምህርት ሲደርስ በዱባይ የሚገኘውና የንጉሳውያን ቤተሰቦች ልጆቻቸውን በሚያስተምሩበት ትምህርት ቤት ከዛ ቀጥሎ ደግሞ አብዛኞቹ የንጉሳውያን ልጆች እንደሚያደርጉት የሮያል ሚሊተሪ አካዳሚ ተቀላቅሏል። ጦር ትምህርት ቤት ቆይታው ስፖርትን የሚያዘወትር በየዕለቱ ከጂም የማይታጣም የእግር ኳስ ጨዋታንም አብዝቶ የሚወድና የሚያዘወትርም ነበር። በእንግሊዝ ፕሪሚየር ሊግ የምንጊዜም ውጤታማው ክለብ ማንቸስተር ዩናይትድ
ደጋፊው ሼክ ራሺድ ከሁሉም አብልጦ ግን የፈረስ ግልቢያ ስፖርት እንደሚወድ ይነገራል። እንደውም በበርካታ የፈረስ ግልቢያ ውድድሮች ላይ ተወዳድረው በርካታ ሜዳሊያዎችን እስከ ማጥለቅ ደርሷል። በሀገሩና በሌሎች ሀገራት ባደረጋቸው ስፖርታዊ ውድድሮች ላይ ያሸነፈው የሜዳሊያ ብዛት 428 ይደርሳል። በተለይ በ2006 በመላው ኤዥያ ጨዋታዎች 2 ሜዳሊያዎችን ለሀገሩ በማስመዝገብ የዩናይትድ ኤሚሬትስን ባንዲራም ከፍ አድርጓል። ይህንን ውጤታማ ስፖርተኛነቱን ተከትሎ በዚሁ ዓመት የተባበሩት አረብ ኤሚሬትስ ኦሎምፒክ ኮሚቴን እንዲመራ ኃላፊነት ተሰጥቶት ነበር። የዱባይ ባህል ስፖርቶች ቢሮ ኃላፊ በመሆንም ሰርቷል። ሰውየው በቢዝነስ ዘርፍም ቢሆን የዋዛ አይደለም። በቴስላ፣ ኑር ኢስላሚክ ባንክና ዱባይ ሆልዲንግ ካምፓኒ እንዲሁም በሌሎች በርካታ ግዙፍ ኩባንያዎች ውስጥ ድርሻ ነበረው። ከፈረንጆቹ 2005 ጀምሮ ደግሞ ለተከታታይ 5 ዓመታት ያህል ከአረቡ ዓለም ተወዳዳሪ ካልተገኘላቸው 20 አማላዮች መካከል አንደኛው ሆኖ ዘልቋል። አባቱ በተፈጥሮ አሊያም ሰው ሰራሽ ሞት ይሞቱ አሊያም እድሜያቸው ገፍቶ በጡረታ ቢገለሉ እንደ ደንቡ ተተኪያቸው ነውና ሁሉንም ቀስ በቀስ እንዲላመድ ወደ ሥራ አስገብተውትም ነበር። በተለይ የአመራር ጥበብን ከአባቱ ሙልጭ ጨርጎ እንደተማረ የሚመሰከርለት ይኸው ሰው የሀገሪቱን ታላላቅ ፕሮጀክቶችን በመምራትም ለስኬታማነቱ ክብር የተሰጠው ወጣት ነበር። ሼክ ራሺድ ከበጎዎቹም ተርታ ስሟለም። በርካታ የበጎ አድራጎት ድርጅቶችን ያግዛል፣ የተራቡትን ያበላል፣ የተጠሙትን ያጠጣል፣ ትምህርት ለሚያስፈልጋቸውም እንዲሁ። በጊዜ ሂደት ግን በአደባባይ የሚታየው እንደ መስቀል ወፍ አልፎ አልፎ ብቻ ሆነ። በታላላቅ እውነቶች ላይ ሳይቀር ልዑሉ አለመታየቱ መነጋገሪያ ሆኖም ነበር። ይባስ ብሎ በ2008 ደግሞ ታናሽ ወንድሙ ሐምዳን ቢን መሐመድ አልማክቱም የአልጋ ወራሽነት ስልጣን በይፋ ተሰጥቶት ቃለ መሐላ ፈጸመ። የንጉሳውያኑ ቤተሰብ ሐምዳን ለኃላፊነቱ ብቁ በመሆኑ ነው ከማለት ውጪ ታላቅ ያለ ታናሽ ለምን እንደተቀባም ከመግለጽ ተቆጠቡ። ለመሆኑ በንጉሳውያኑ ቤተሰብ ውስጥ የተፈጠረው ምንድነው? በነገራችን ላይ አባትየው ራሳቸው ለቤተሰባቸው የበኩር ልጅ አልነበሩም። አልጋ ወራሹ ነው አሁን ዱባይን የሚያስተዳድሩት መሐመድ ቢን ራሺድ አልማክቱም ለቤተሰባቸው ሶስተኛ ልጅ ሆኖ ነው የአልጋ ወራሽነት ክብርን ከታላላቆቻቸው አፈፍ ያደረጉት። ይህ ደግሞ ዝም ብሎ በድል የመጣ ሳይሆን በፈጣንነታቸውና ተጽዕኖ ፈጣሪነታቸው ያሳኩት ነው። ታሪክ በልጃቸው የተደገመውስ እንዴት ነው ስንል ደግሞ የሚከተሉትን ዳሰሳዎች እናገኛለን። ለሼክ ራሺድ ከአልጋ ወራሽነት መነሳት አንደኛው ምክንያት ዊኪሊክስ አነፍንፌ ደርሼበታለሁ ያለው መረጃ ነው። እንደ ዊኪሊክስ ከሆነ ልዑሉ የአባታቸው ቁልፍ ረዳት የሆነውን ሰው በወጣትነት ደም ፍላት ተነሳስተው ገድለውታል። በዚህ እጅግ የተቆጡት ሼክ መሐመድ ቢን ራሺድ አልማክቱም ለበኩር ልጃቸው እኔ ስልጣኑን ስለቅ ተናገር በከንፈሬ ተቀመጥ በወንበሬ ያሉትን ውሳኔ በመሻር ከታናሹ ሐምዳን ላስተላልፉ ችለዋል። ሌሎች ደግሞ ለንጉሱ ውሳኔ ምክንያት ይህ አይደለም ይላሉ። ይልቁንም መልከ መልካሙ ሼክ ራሺድ በሱስ ውስጥ ተዘፍቆ ነበር፣ እንዲያውም ማገገሚያ እስከ መግባት ደርሶ ነበር የሚል አመክንዮ ያመጣሉ። ከወደ ሳውዲ አረቢያ የሚወጡ መረጃዎች እንደውም ልዑሉ በርካታ ሴቶችን ሰብስበው መጨፈርና ያልተፈቀዱ ዕጾችን በመጠቀም የዱባይን ቤተ መንግስት የዱርዬ መዋያ አድርጎት ነበር ሲሉ ያብጠለጥሉታል። እናም በዚህ እንዝህላልነቱ የተነሳም አባቱ ታላቁ ኃላፊነት እንደማይመጥን በማመን ሼክ ሐምዳን እንዲተካቸው አድርገዋል ይላሉ። በነገራችን ላይ ሼክ ራሺድ በአደንዛዥ ዕፅ ሱስ ተጠምዶ ባህሪው ፍጹም ተቀይሮ እንደነበር የመሰከሩ የቀድሞ ሰራተኞችም አሉ። ለአብነት ያህል አጅድ መሐመድ አሊን ብንጠቅስ ጌታችን ባህሪው ሌላ ሆኖ ነበር ሲል መስክሮባቸዋል። የንጉሳውያኑ ቤተሰቦች ግን በእነዚህም ይሁን በሌሎች አመክንዮች ላይ ምንም አይነት ምላሽ አሊያም አስተያየት ሰጥተው አያውቁም። በሌላ በኩል አዲሱ ልዑል ሼክ ሐምዳን በአንጻሩ በሚዲያዎች ለመወደድ ጊዜም አልፈጀባቸውም። ወንዳ ወንድና ስፖርተኛው ሰው ከመቅጽበት ነበር ስማቸው በዓለም ሚዲያዎች ትኩረት የሆነው። ወደ መጨረሻ የዕድሜ ዘመኑ ሼክ ራሺድ ግን ከህዝብ እይታ ጨርሶ እየተሰወረ መጣ። በተለይ በ2011 ግን ሼክ ራሺድ ላይ ተጨማሪ ጫና የሚፈጥሩ ክሶች ሰንዝረው ነበር። በወቅቱ እንግሊዛዊ ዜግነት ያለው አንድ አፍሪካዊ በሼክ ራሺድ ድርጅት መገለል እንደደረሰበት፣ ሃይማኖቱንም ወደ እስልምና እንዲቀይር ጫና ይፈጠርበት እንደነበር ለፍርድ ቤት መናገሩ ለሼክ ራሺድ ተጨማሪ መገለል ምክንያት ቢሆንም በንጉሳውያኑ ቤተሰብ ላይ የፈጠረው ተጽዕኖ አልነበረም። ምክንያቱም ሀገሪቷና ንጉሳዊ ቤተሰቡ ለህዝብ ግንኙነትና የገጽታ ግንባታ ስራዎች ብቻም በርካታ ሚሊዮን ዶላሮችን ያፈሱ ነበር። መስከረም 19 2015 ገና በማለዳው የተሰማው ዜና ግን ከሁሉም አስደንጋጭ ነበር።
የዱባይ ንጉሳውያን ቤተሰቦች ሼክ ራሺድ ቢን መሐመድ አልማክቱምን ድንገተኛ ሞት ለዓለም አረዱ። ዩናይትድ አረብ ኤምሬትስ ለ3 ቀናት የሚቆይ ብሔራዊ የሐዘን ቀንን አወጀች። የአገሪቱ ሰንደቅ ዓላማም ዝቅ ብሎ እንዲውለበለብ ተደረገ። የንጉሳውያን ቤተሰቡ ይህንን ልብ ሰባሪ ሐዘን ለዓለም ይፋ ባደረገበት መግለጫው ለመልከ መልካሙ ልዑል ሞት ምክንያት የልብ ሕመም እንደሆነ ገለጹ። ይህ የሞቱ ምክንያት ግን ለብዙዎች አልተዋጠላቸውም። ያ ሀገሩን በስፖርት ወክሎ ሜዳሊያ ያጠለቀ ጤነኛና ስፖርተኛ ወጣት እንዴት በዛ ዕድሜው ለዛውም በድንገት በልብ ሕመም ሊሞት ይችላል ሲሉም መከራከሪያ ያቀርባሉ። ቀድሞም የአደንዛዥ ተጠቃሚ ሆነዋል የሚሉት ደግሞ ይኸው ከመጠን ያለፈ ዕፅ አወሳሰዱ ያለ ዕድሜው እንዲቀጭ ምክንያት ሆነ ባይ ናቸው። ከወደ ኢራን የወጣ መረጃ ደግሞ አሟሟቱ ሌላ ነው ይላል። ልዑል ራሺድ የሞተው በዱባይ ሳይሆን በየመን እንደሆነም ይገልጻል። ይህ ሚዲያ ከዓይን እማኞች ያገኘው ታማኝ መረጃ ነው ብሎ ለንባብ እንዳበቃው ከሆነ ልዑል ራሺድ በየመን ሳሉ የሁቲ ታጣቂዎች በሰነዘሩት የሮኬት ጥቃት ነው የተገደሉት። ወጣቱ ልዑል በልብ ሕመም ሞቱ ብሎ የንጉሳውያኑ ቤተሰብ መናገሩም የተባበሩት መንግስታት ጦር የመን ለቆ እንዲወጣና በሌላ ሀገር ጉዳይ ከመፈትፈት እንዲታቀብ የሚጠይቁ ዜጎች ቁጣን በመፍራት ነው ይላል። ይኸው የኢራን ሚዲያም ነገርየው እውነት የመሆን ዕድሉም ሰፊ ነው። ያ ወቅት የየመን መንግስትና የሁቲ ታጣቂዎች ለየለት ጦርነት ውስጥ የነበሩበት ሲሆን ያን ሀገሪቱን ይመራ የነበረው መንግስት ታጣቂ ቡድን ጋር ለሚያደርገው ፍልሚያም የውጭ ሀገራትን እገዛ ጠይቆም ነበር። በወቅቱ ዩናይትድ አረብ ኤምሬትስና ሌሎች አጋሮችም በቶሎ ጦራቸውን ወደ የመን ልከውለት የነበረ ሲሆን መስከረም 2015 የሁቲ ታጣቂዎች ከባድ የተባለ የሚሳኤል ጥቃት መረብ ላይ በሚገኘው የየመን መንግስት የጦር ካምፕ ላይ ፈጽሞ ነበር። ሚሳኤሉ የመሳሪያ ማከማቻም ዴፖ ላይ በማረፉ ከፍተኛ ፍንዳታ ፈጥሮ የበርካቶችን ሕይወት ቀጥፏል። ከሟቾቹ መካከል ደግሞ የተባበሩት አረብ ኤሚሬትስ ጦር አባላት ነበሩ። እንዲያውም ዱባዩ ገዢ ሼክ መሐመድ ሟቾቹን በተሰናበቱበት መድረክ በደማቸው ለሰላም ዘብ ሆነዋል ሲሉ አሞካሽተዋቸዋል። በወቅቱ በርካታ ሚዲያዎች እንደጻፉት ከሆነ የዩናይትድ አረብ ኤሚሬትስ አንዷ ግዛት የሆነችው የራስ አልካይማ ገዢ ልጅ በዚህ ጥቃት ጉዳት ከደረሰባቸው መካከል ነበሩ። በእንግሊዝ የጦር ትምህርት ቤት ተምሮ ያለፈው ሼክ ራሺድም በዚህ የጦር ካምፕ ለወታደራዊ አመራር ታይቶ እንደነበር የሚመሰክሩትም በርካታ ናቸው። እነዚህ መነሻዎች በመያዝ ወጣቱ ልዑል በሰው ሀገር ደመከል ሳይሆን አልቀረም የሚል ድምዳሜ ላይ ደርሳሉ። ሼክ ራሺድ ከሞተ ቀናት በኋላ ታናሽ ወንድሙ ሼክ መንሱር እነዚህን የሁቲ ታጣቂዎችን ለመፋለም ወደ የመን ማቅናቱ ተጨማሪ ማስረጃ ሊሆን ይችላል። ብዙዎች የሼክ መንሱርን ጉዞ የወንድሙን ደም ለመበቀል የተደረገ አድርገውም ይቆጥሩታል። ስለ ሼክ ራሺድ አሟሟት እነዚህ ምክንያቶች ይደርደሩ እንጂ እንዲህ ነው ተብሎ ሙሉ ለሙሉ ማስረጃዎች የተረጋገጠ እውነታ ግን እስካሁን የለም። ከዚህ በኋላ የሚኖርም አይመስልም። ሼክ ራሺድ በወጣትነቱ ቢቀጭም አይኑን በአይኑ የማየት እድል ግን ነበረው። ልዑሉ መሐመድ የተሰኘ አንድ ልጅ ያለው ሲሆን ልጅየውም በአብዛኛው በአባቱ የወጣ ነው ይባልለታል። ከዓመት በፊት ክራፕተን ትምህርት ቤት የመጀመሪያ ደረጃ ትምህርቱን አጠናቋል። የዱባይ መሪ ከሆኑ አያትና አጎቶቹ ጋር በተላላቅ መድረኮች ላይ አንዳንዴ ብቅ ሲልም ይታያል። ሼክ ራሺድ ቢን መሐመድ አልማክቱም በሀገር ዩናይትድ አረብ ኤሚሬትስ ይበልጡኑ ደግሞ በዱባይ ከተማ የሚታይ አሻራን አሳርፈዋል። የልዑልነት ቦታውን ከመነጠቅ እስከ ምስጢራዊ ሞቱ በርካታ መነጋገሪያ ነገሮች ቢኖሩትም አሁንም በበጎ ስራዎቹ የሚያስታውሱት ቁጥራቸው ቀላል አይደለም። ከበጎ አበርክቶቹ ጎን ለጎንም መልሱ ባይታወቅም ልዑሉን ማን ገደለው የሚለው ጥያቄ ዛሬም ይነሳል፣ ነገም ይቀጥላል። ውድ ቻናላችን ቤተሰቦች በ33 ዓመቱ ከዚህ ዓለም በሞት ስለተሰናበተው ተወዳጁ የዱባይ ልዑል ሼክ ራሺድ ቢን መሐመድ አልማክቱም ሕይወት ያዘጋጀንላችሁ የዛሬ ጥንቅራችን የተከታተላችሁትን ይመስል ነበር። በቀጣይ ቢሰራና ብናውቀው የምትሉትን ጉዳይ በኮሜንት መስጫው ላይ እንድታኖሩልን ስንጠቁም ይህ ቪዲዮ ሌሎች እንዲደርስ ሼር በማድረግ ለቻናላችን አዲስ ለሆናችሁ ደግሞ ሰብስክራይብ በማድረግና የደውሏን ምልክት መጫን የምንለቃቸው ተረኮች በፍጥነት እንዲደርሷችሁ ማድረግን አስታውስናችሁ። መልካም ጊዜ።